ደስ ይለን ዘንድ እና መታችሁ ሚያዝያ 17 ቀን ጀምራችሁ 2018 እስከ 18 ባለው እንድታነግሱ ቅዳሴ ቤቱ ይከበራል። ማንም እንዲቀርብን አንፈልግም። እዚህ ቤተክርስቲያን ላይ ሁሉ አስተዋጽኦ አለበት። ካህናቶቻችን ጥቂት ናቸው። የነሱ ደሞዝ እንኳን የማይረባ ነው። 2 ቄስና 1 ዲያቆን ነው እያገለገሉን ያሉት በየዕለቱ በትጋት ማለት ይቻላል። በእውነት ገብርኤል ይቀደሳል፣ ሚካኤል ይቀደሳል፣ እመቤታችን ኪዳነ ምሕረት ይሄን ሁሉ እነኚህ 3 ሰዎች ናቸው የሚሰሩት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ታላቅ መንፈሳዊ ጥሪ ሚያዝያ 18 ለሚመረቀው ቤተክርስቲያን ለቅዱስ አቡነ አረጋዊ ቤተክርስቲያናችን ሚያዝያ 17 እና 18 እንድትገኙልን ጥሪ እናስተላልፋለን። ቤተክርስቲያኑ መሰራት ብቻ አይደለም፣ የካህናት የዲያቆን ችግር አለ። ምንም የገቢ ልማት የለም። እኛው በዚህ ባለነው ትንሽ ጥቂት ህዝበ ክርስቲያን ነው ያለነውና እናንተም ያው የድጋፍ እጃችሁን እንድትዘረጉልን ለቀጣይም ለልማት ለካህናት ለዲያቆናት የሚሆን ለህዝበ ክርስቲያን የሚሆን ገቢ ማሰባሰቢያ እንድታስቡልን። እሺ፣ በሩቅም በቅርብም ያላችሁ ተርተሼ አቡነ አረጋዊ ቤተክርስቲያን ከዚህ በፊት ስራ ሲጀምር ሁሉ ነገር ከጎናችን የተሰለፋችሁ አስተዋጽኦ ያደረጋችሁ መስዋዕትነት ከፍላችሁ ቤተክርስቲያናችን ለዚህ ለመረቃ ደረጃ ያደረሳችሁ ሁሉ ያላደረሳችሁትም ያደረሳችሁትም መጣችሁ ይሄንን የተቀደሰ ዓላማውን ተካፋይ እንዲሆኑ እጃችሁንም እንድትዘረጉልን ለወደፊት ደግሞ አንዳንድ መሟላት የሚገባቸው ነገሮችም ደግሞ እንድሟሉልን የጎደለውን አይታችሁ በሞላው ጨምራችሁ ከጎናችን እንድትሰለፉልን ጥሪያችንን እናስተላልፋለን። እግዚአብሔር ይመስገን ለዚህ ያደረሰን። በእውነት እግዚአብሔርን በጣም እናመሰግናለን። አሁንም ደግሞ ይሄው ቤተክርስቲያኑ ተሰርቶ በጅጅጋ ህዝበ ክርስቲያን በውጫሌ ህዝበ ክርስቲያን እንደውም በመላው ኢትዮጵያ ባሉት ህዝበ ክርስቲያን ከፍተኛ እርዳታ በእኛ አቅም ሳይሆን በእግዚአብሔር ቸርነት ቤተክርስቲያናችን ተሰርቶ ይኸው በአጭር ጊዜ አልቋል። እግዚአብሔር ይመስገን። ይህንን ያደረገልን እግዚአብሔር በእውነት ይክበር ይመስገን። በጣም አመሰግናለሁ እኔ በራሴ በኩል እና እግዚአብሔር ይስጥልን። እስከ ዛሬም ከጎናችን የቆማችሁ የውጫሌ የጅጅጋ ምዕመናን ሆነ ካህናት ሆነ ሁሉ የደገፋችሁን አሁንም ደግሞ ይሄው ለምርቃት በቅቷልና የደስታችን ተካፋይ ሆኑ። ደስ ብላችሁ ከኪሳችሁ አውጥታችሁ እንደረዳችሁን በእርግጥ የኛ አቅም አይደለም፣ አቅም የእግዚአብሔር ነው። የእናንተ ደግሞ ከፍተኛ እርዳታ ነው ለዚህ ያደረሰ። የካህናቶቻችን ጥቂቶችን ቢሆኑ ተግተው ለፍተው ለዚህ የደረስነው በእውነት በእግዚአብሔር ቸርነትም ቢሆን የሰው ትጋትም በጣም ከፍተኛ ነው። በእውነት ከፍተኛ ነው። እኔ ይሄንን መግለጽ ራሱ ያቅተኛል። በእውነት እግዚአብሔር የተመሰገነ ይሁን። በአሁኑ ሰዓት ተመራጮቻችን እያገለገሉ ያሉት ቤተክርስቲያንን ካህናቶቻችንም በእውነት የተባረኩ ናቸው። እግዚአብሔር ይመስገን። ለዚህ ያበቃን አምላክ ይክበር ይመስገን። ይሄ ቤተክርስቲያን መሰረቱ ሲጣል በእውነት አባታችን አቡነ ጳውሎስ ነበሩ። በእኔ አፍ እንኳን የሚባል ባይሆን ካቴድራል እዚህ ጋር ይቆማል ብለውን ተስፋ ሰጥተውን ነበር፣ በምድረ በዳው ላይ እያለን ማለት ነው። ክብሩ ይስፋ ለመድኃኔዓለም። ይሄው ደግሞ አሁን ባሉት በአባታችን ምክንያት ይሄው ከፍተኛ የሆነ ነው እግዚአብሔር ያደረገልን። ክብሩ ይስፋ ለመድኃኔዓለም። ምስጋና ብቻ ነውና መታችሁ የደስታችን ተካፋይ ሆኑ። እንደገና የአቅማኛ አቅም የሌለን ደካሞች ነን፣ በእውነት ጥቂቶች ነን። እዚህ ጋር ያለ ነው የእግዚአብሔር ኃይል ብቻ ነው ከኛ ጋር ያለውና እንዳትረሱን። አሁንም በማንኛውም ነገር እንድትደግፉን። አቅማችንም ደካማ ስለሆነ ካህናቶቻችን ጥቂት ናቸው። የነሱ ደሞዝ እንኳን የማይረባ ነው። 2 ቄስና 1 ዲያቆን ነው እያገለገሉን ያሉት በየዕለቱ በትጋት ማለት ይቻላል። በእውነት ገብርኤል ይቀደሳል፣ ሚካኤል ይቀደሳል፣ እመቤታችን ኪዳነ ምሕረት ይሄን ሁሉ እነኚህ 3 ሰዎች ናቸው የሚሰሩት። ይህ ድንቅ ነገር ነው። የሚከፈላቸው ጥቂት ሆኖ አገልግሎታቸው ከፍተኛ ነው። ይሄንን መመስከር ይገባናል እኛ። ስለዚህ ያንንም እንኳን ታሳቢ በማድረግ ድጎማ ቢደረግልን። ኦርቶዶክሳውያን እንግዲህ እንዳያቸዋቸው እስቲ እዩዋቸው። እኛውን ከናንተ ቅድም እንዳስተላልፉላችሁ ትንሽ አባወራዎች ነው ያሉ። ይሄው የምታዩዋቸው ነው የሚሰሩትም የሚያገለግሉትም እነዚህው ምዕመናን ናቸው። ይሄው እንግዲህ አይን አይቶ ይፈርዳል አይደል? ምዕመናን እያያቸዋቸው ነው። በጣም ትንሾች ናቸው። ቢያንስ እንኳን እኛ ከናንተ ገንዘብ ብቻ አይደለም መሰለኝ። እስኪ መታችሁ እንኳን አጽናኑን፣ ደስ ይለን ዘንድ እና መታችሁ
ሚያዝያ 17 ቀን ጀምራችሁ 2018 እስከ 18 ባለው እንድታነግሱ ቅዳሴ ቤቱ ይከበራል። ማንም እንዲቀርብን አንፈልግም። እዚህ ቤተክርስቲያን ላይ ሁሉ አስተዋጽኦ አለበት እና ውድ ኦርቶዶክሳውያን ቅድም እንደተባለው ክቡር ስራ አስኪያጁ እንዳሉትይ በዚህ ቤተክርስቲያን ብዙ በጣም እኛ ለማስመረቅና የሥርዓተ አምልኮቱ ይሰጥበት ዘንድ ናፍቆታችን ስለሆነ ነው እንጂ ያን አገልግሎት መገልገሉና በቤተ ክርስቲያን አስቀድሶ የማያውቅ ገብቶ አስቀድሶ የማያውቅ ምዕመን ገብቶ ለማስቀደስ ለምን ያኛው ትንሽ ጠባብ ስለሆነ ሞቃታማ ስለሆነ በዚህኛው ገብቶ ለማስቀደስና ለመቆረብ ስለቸኮለ ነው እንጂ ሙሉ ፐርፌክት ሆኖ ተሟልቶ አይደለም። ስለዚህ አሁን ምዕመናን መታችሁ እስኪ እዩት፣ ጎብኙት። በዚህ በበረሃ ያለ ነው ቤተክርስቲያኑ የጻድቁ የአቡነ አረጋዊና የመጥምቀ መለኮት ቅዱስ ዮሐንስ ቤተክርስቲያን የምታያቸው አባወሮቹም ትንሽ ናቸው። በእነዚህ ነው እንግዲህ አስተባብረው የሰሩት። ምናልባት እናንተ ገንዘብ ብትለግሱልንም አስተዋጽኦ ደግሞ እነሱ የሚያደርገውን ሰው እየተቀበሉ የሚያመጡት እነሱ ናቸው የምታያቸው ምዕመናንና ሚያዝያ 18 17 አይቀርም ለማለት